ሰላም ክብሯንና ክብሯት ተማሪዎቻችን እንደምን ከረማችሁ? ሁሉ ሰላም። እንግዲህ ዛሬ አዲስ መረጃ አለ። በዛ መረጃ ነው የመጣሁት ማለት ነው። በጣም ጥሩ። በጉጉት ስጠብቁት የነበረው የሪሚዲያል ውጤት እንግዲህ ይፋ ሆኗል ማለት ነው። እኔም መላምንቴን መጀመሪያ ቪዲዮ በማስቀመጥና ስለ ሪሚዲያል የተወሰኑ መረጃዎችን እየሰጧችሁ እንደቆየ ሁላችሁም ታስተውላላችሁ። ዛሬ ይህ የሪሚዲያል ውጤት ይፋ ሆኖ ተነግሯል። ስንት ነው ውጤቱ የተሰጠው? ወደ ቀጥታ ወደ ሐሳባችን እንግባ። መጀመሪያ ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ሁሌ ቪዲዮ ፖስት ሳደርግ እንደዚህ አይነት መረጃዎች እንዲደርሳችሁ የኖቲፊኬሽን ምልክቷን ኦል ላይ አድርጓት ማለት ነው። እንግዲህ ወደ መረጃው እንግባ። ይሄ ቪዲዮ ሁለት ነገሮችን በዋናነት ይዛል። የመጀመሪያው ይህ የተቆረጠው የሪሚዲያል ውጤት ስንት ነው? ሪሚዲያል መቁረጫ ውጤቱ ስንት ነው? እና ደግሞ ሪሚዲያል ተፈታኞች ምን ማድረግ እንዳለባችሁ ለእናንተ ምክር ሀሳብ ነው ዛሬ የምሰጠው ማለት ነው። እንግዲህ ቀጥታ ወደ ጉዳያችን እንግባ። የሪሚዲያል መቁረጫ ውጤት ግልጽ ነገር 33% ነው። ኦኬ። ስለዚህ የተፈተናችሁትን የትምህርት ብዛት ከ600 ከ500 የተፈተናችሁትን 33 ዲቫይድ ባይ 100 ታይምስ 600 500 እያላችሁ ስሌቱ 33ን ለመቶ ማካፈል ከዛ ለ6 ማባዛት በቃ። ስለዚህ አሁን የሪሚዲያል መቁረጫ ውጤት ቶታሊ እስከ 100 ስንት ነው? እስከ 198 እና ከዛ በላይ ያመጣ ሰው ሪሚዲያልን መፈተን ይችላል። አንደርስታንድ አደረጋችሁኝ? እንደ አዲስ ወይ ደግሞ ለየት ያለው ነገር ምንድነው? በመንግስት ሰልፍ ስፖንሰርድ መሆንና መንግስት ችሎት ሪሚዲያል የሚያስተምር ነው ተማሪ አለ። ሁለት አይነት ነው ያለው። ሰልፍ ስፖንሰርድ ሆናችሁ መግባት ከፈለጋችሁ 33% እና ከዛ በላይ ካመጣችሁ ትችላላችሁ። ሰልፍ ስፖንሰርድ ሆናችሁ ሪሚዲያል ተከታትላችሁ ከዛ ደግሞ ቀጥታ ወደ ፍሬሽማን ለመግባት አሌስ የመንግስትን ደግሞ ለመቀላቀል መንግስት ስፖንሰር አድርጓችሁ የሚያስተምራችሁን መርሃ ግብር ለመከተል ደግሞ 216 ማምጣት አለባችሁ። ናቹራል ወንዶች በናቹራልም በሶሻልም ማለት ነው። ለሴት ደግሞ ስንት ነው? 204 በሶሻልም በናቹራልም ማለት ነው። ስንት? 216 እና 204 ለሴቶች 204 ሶሻልም ናቹራልም። ለወንድ ተማሪዎች ደግሞ 216 ማምጣት አለበት ማለት ነው የተቆረጠው። እኔ በመጀመሪያ በሰራሁት ቪዲዮ ላይ አሰብሽኔ ስንት ነበረ? 230 እና ከዛ በላይ ነበር ያሰብነው። እንግዲህ ከተለያዩ ምክንያቶች የተነሳ እዚህ ዓመት ላይ በጣም ስለተሰራ በሚል ትምህርት ሚኒስቴርም ከሰጠው መግለጫ አንጻር እኛ መላምንታችን እንደዛ ነበር፣ እኔ በበኩሌ ማለት ነው። አሁን ግን ተማሪዎች እንኳን ደስ ያላችሁ። አብዛኛው ተማሪ እንደውም የጠየቀኝ አሁን ያልነው ውጤት አካባቢ አምጥታችሁ ኮመንት ላይ በጣም ብዙ እንደጻፋችሁ ነው። በተለይ የኔ ዩቲዩብ ላይ ኮመንት አድርጋችሁ ያለፋችሁ ተማሪዎች እንኳን ደስ ያላችሁ፣ ደስተኞች ነኝ። 200 ቀንሶ 198 216 ምናምን ማለፍ ሲቻል እንደው 230 ብዬ እኔ ፖስት ያደረኩበት ሰዓት ላይ 220 አይቻልም ወይ እባክህ ስህተትም ደግሞ አለው እኮ ውጤቱ ብላችሁ ኮመንት ያደረጋችሁ ነበራችሁ። እንኳን ቀናችሁ፣ እንኳን እግዚአብሔር አሳካላችሁ። ሪሚዲያል እንግዲህ አልፋችኋል ማለት ነው። እንግዲህ አሁንም ማለፍ ያልቻላችሁ እንዲህ ሆኖ ምንም ማድረግ አንችልም። እግዚአብሔር ሌላ መንገድ አለው ማለት ነው። ያንን ታሳቢነት ውስጥ አስገቡ። ሌላው እንግዲህ የ216 204 የናቹራል የወንዶች 204 ደግሞ የሴቶች 198 ደግሞ ታዳጊ ክልሎች ለአይነ ስውራን ደግሞ እንደገና 198 መስማት ለተሳናቸው ደግሞ 165 እንደዚህ ተብሎ ምን ተብሏል ተሰጥቷል ማለት ነው። መስማት ለተሳናቸው 198 ለአይነ ስውራን ደግሞ 165 ተብሎ ትምህርት ሚኒስቴር እንግዲህ ይፋ አድርጓል ማለት ነው። ይህንን ይመስላል። ሪሚዲያል የምትገቡ ውድ ተማሪዎች ወንድም እህቶቻችን በሙሉ እንደ ማስጠንቀቂያም እንደ ምክር አዘልም ነገር አንድ ነገር ልንገራችሁ። ሪሚዲያል ወስዳችሁ ያለፋችሁ ዩኒቨርሲቲ ጆይን የምታደርጉ አንድ ነገር ብቻ ልንገራችሁ። የሄዳችሁበት ዓላማ ላይ ፎከስ አድርጉ፣ ትኩረት አድርጉ። ዩኒቨርሲቲ ላይፍ በጣም ይማርካችኋል። ከብዙ ሰው ጋር የመሆን እድል ምናምን ይኖራችኋል። ስለዚህ እናንተ እንዴትም ወደዚህም ወደዛም ላለመሆን አንድ ሳብጀክታችሁ ላይ አልፋችሁ ፍሬሽማን የመሆን ጥረት ላይ ብቻ ትኩረት ብታደርጉ እናንተ ልትማሩ ኢቭን እንበልና ይሄንን ስል ልናልፍም ላናልፍም እንችላለን። አንድ ከብዙ ሰው ጋር ደግሞ በጣም ቅርብ ሆነን ሉዝ ልናረጋቸው እንችላለን ምናምን። ኢቭን ኢፍ እኔ ደግሞ
ይሄ ከሪሚዲያል ተማሪ ጋር ራሱ በደንብ አሪፍ ሆኖ ብዬ አልገመትም። ሪሚዲያል አብሯቸው የገባ ሰው ራሱ ካለ ከነሱ ጋር ራሱ ምርጥ ሆኖ ብዬ አልገመትም። ምክንያቱም ወይ አንተ ተቀጥላለህ ወይ እሱ ይቀጥላል ወይ ሁለታችሁም ታልፋላችሁ። ለማንኛውም ግን ከማለፍ አለማለፉ ሳይሆን የገባበት ጉዳይ ሲሪየስ ስለሆነ 1 ዓመት አቃጥለ እየተማርክ ስለሆነ ወዳጄ ጊዜን ሰጥተ ትኩረት ሰጥተ እንደምንም አድርገ እሷን አለፍ። ከዛ ለዲፓርትመንት ትጨነቃለህ። ከጂሲጎች ጋርም ከሶፍመር ጋርም 2ኛ ዓመት ካሉ ምናምን ሊጨርሱ ካሉ ምናምን ጋርም ስትቀርብ ሌላ ነው ጣጣው እየባሰ ይመጣል። አንተ እቺን ያለበትን ዓለም ደግሞ የምትማራትን ዓለም እሷን ጨርሳትና ለምሳሌ የሞራልም ይሰማል። አንደኛ እነሱ ማይሆን ቃላት ሊናገሩ ይችላሉ። በሪሚዲያል ምናምን እየገባ ልትባል ትችላለህ። አንተም ደግሞ 1 ዓመት አቃጥለ ባይሳካ ደግሞ በጣም ያስጠላል። ስለዚህ እነሱ ምንም ይበሉ ምንም አንተ ትምህርት ላይ ፎከስ አድርገ ብዙም ሳትቀርባቸው ብዙም ላይፍ ምናምን ሳትገባ እቺን ዓመት እንደምንም ጨርሰ ሰክሲድ ለመሆን ሞክር። በጣም አመሰግናለሁ። የትምህርት ዘመናችሁ የተባረከ ይሁን። ቴንክ ዩ ቻው።